ጤና ይስጥልን እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎችን ይዤ ቀርብ ያለው ዜናዎቹን እየመራው ጽዮን ዮናስ አብራችሁ ቆያለሁ። የማክሮ ኢኮኖሚ ማሻሻያው ለኢንዱስትሪው ዘርፍ ምርታዊ እድገት መሰረት ጥሏል ሲሉ የኢንዱስትሪ ሚኒስትር መላኩ አለበል ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በህዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ በኢትዮጵያ የተካሄደው የማክሮ ኢኮኖሚ ማሻሻያ በሁሉም ዘርፎች አመርቂ ውጤት ማምጣት አስችሏል ማለታቸው የሚታወስ ነው። ዘገባው የኢትዮጵያ ዜና አገልግሎት ነው። ናርዶስ አየለ ተጨማሪ አላት። ማሻሻያው ኢኮኖሚውን ከግብርና መር ወደ ብዝሃ ዘርፍ በመቀየር ጥራት ያለው እድገትን ማረጋገጥን እንዲሁም የዕዳ ጫናን የማቃለል ዓላማን የያዘ መሆኑን ጠቅሰዋል። የተሟላ የማክሮ ኢኮኖሚ ማሻሻያው በዋናነት የውጭ ምንዛሬ ተመን በገበያ እንዲወሰን በማድረግ የፊስካልና የገንዘብ ፖሊሲዎችን በማስተካከል እንዲሁም የግሉ ዘርፉን ተሳትፎ በማሳደግ የሀገሪቱን የንግድ ሚዛን ለማስተካከል ያለመ ነው። የኢንዱስትሪ ሚኒስተሩ መላኩ አለበል ከኢዜአ ጋር በነበራቸው ቆይታ እንደገለጹትም የማይክሮ ኢኮኖሚ ማሻሻያው ላለፉት ዓመታት በኢኮኖሚው ላይ ተጋርጠው የነበሩ መዋቅራዊ ስብራቶችን በመጠገን ተጨባጭ ውጤት እያስገኘ ነው። በተለይም በአምራች ኢንዱስትሪ ዘርፍ የነበረውን ማነቆች ለመፍታትና ምርትና ምርታማነትን ለመጨመር ከፍተኛ አስተዋጽኦ ማበርከቱን ገልጸዋል። ቀደም ሲል በነበረው የምንዛሪ ልዩነት አምራቾች ምርታቸውን ወደ ውጭ ልከው የሚያገኙትን ጥቅም ይጎዳ እንደነበር አስታውሰው አዲሱ ማሻሻያ ይህንን ልዩነት በማጥበብ ኤክስፖርትን ውጤታማ ማድረጉን ጠቁመዋል። በሌላ መልኩ የውጭ ምንዛሪ አቅርቦት መሻሻሉ አምራቾች ለምርት ሂደት የሚያስፈልጓቸውን ግብአቶች በቀላሉ እንዲያገኙና የገቢ ምርቶችን በሀገር ውስጥ ምርቶች እንዲተኩ እድል መፍጠሩን አመላክተዋል። ማሻሻያው የንግድ ሚዛን እንዲጣጣም በማድረግ በኩል የጎላ ሚና እየተጫወተ እንደሚገኝና ይህም በአምራች ኢንዱስትሪው ላይ እምርታ እያስመዘገበ መሆኑን ገልጸዋል። አምራች ኢንዱስትሪው በሀገር እድገት ውስጥ ያለው ድርሻ በከፍተኛ ሁኔታ እያደገ መምጣቱን ጠቅሰው ይህም በዘርፉ የሚፈጥረው የስራ እድል በከፍተኛ ሁኔታ እንዲጨምር ማድረጉንም አስታውቀዋል። የተሟላ የማይክሮ ኢኮኖሚ ማሻሻያ አዳዲስ የኢንቨስትመንት ፍሰቶችን በመሳብ በኩል ተጨባጭ ለውጥ እያመጣ መሆኑን አቶ መላኩ አለበል ጨምረው ተናግረዋል። በማክሮ ኢኮኖሚ ሪፎርሙ የተቀመጡ ዓላማዎችና ግቦች በዘርፉ መሻሻል እያመጡ ለውጥ እያመጡ ተጨባጭ ውጤት እያሳዩ ነው የሚለውን ያመለክታል የሚል እምነት አለ። በአህጉሪቱ የልማት እንቅስቃሴዎችን ለማፋጠን አዳዲስ የፋይናንስ ምንጮችን ማፈላለግ እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገለጹ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በህብረቱ ዋና መስሪያ ቤት አዲስ አበባ መካሄድ ጀምሯል። ክብረ በዓል መላኩ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ በህብረቱ ዋና መስሪያ ቤት አዲስ አበባ መካሄድ ጀምሯል። በስብሰባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ፣ የአንጎላ የውጭ ጉዳይ ሚኒስትርና የስራ አስፈጻሚ ምክር ቤት ስብሰባ ሊቀመንበር አምባሳደር ቴቴ አንቶኒዮ እና የአባል ሀገራት የውጭ ጉዳይ ሚኒስትሮች ተገኝተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በዚህ ወቅት የዘንድሮው የአፍሪካ ህብረት ጉባኤ የአህጉሪቱን የጋራ ፍላጎትና የልማት ትስስር የሚያጠናክር ነው ብለዋል። የአፍሪካ ህብረት ኮሚሽን በርካታ የማሻሻያ ስራዎችን እያከናወነ መሆኑን ጠቁመው በሰላምና ጸጥታ፣ በፋይናንስና የፍትህ ስርዓት ዙሪያ በርካታ ተግባራት እየተከናወኑ መሆኑን ለአብነት አንስተዋል። በአህጉሪቱ ላለው የሰላምና ጸጥታ ጉዳይ ምክር ቤቱ ምላሽ በመስጠት ላይ እንደሚገኝ ጠቁመው ጊኒና ጋቦን ወደ አፍሪካ ህብረት በመመለሳቸው ደስታ ተሰምቶኛል ብለዋል። በአህጉሪቱ የልማት እንቅስቃሴዎችን ለማፋጠን አዳዲስ የፋይናንስ ምንጮችን ማፈላለግ እንደሚገባ የጠቆሙት ሊቀመንበሩ በዚህ ረገድ የግል ዘርፉን፣ ሲቪል ማህበረሰቡንና በጎ አድራጊ ድርጅቶችን ማሳተፍ ይገባል ብለዋል። የስራ አስፈጻሚው ምክር ቤት ባለፈው 1 ዓመት በብቃት ለመሩት አካላትም ምስጋና አቅርበዋል። የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች የስራ አስፈጻሚ ምክር ቤት የካቲት 7ና 8 ቀን 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅም ይጠበቃል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአፍሪካን የተፈጥሮ ሀብት የእሴት ሰንሰለት በማሻሻል የሀገሪቱን የኢኮኖሚ እድገት ማፋጠን እንደሚያስፈልግ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ አሳሰቡ።
48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በህብረቱ ዋና መስሪያ ቤት አዲስ አበባ መካሄድ ጀምሯል። ማራማዊት በጻተ ተጨማሪ አላት። በስብሰባው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ፣ የአንጎላ የውጭ ጉዳይ ሚኒስትርና የስራ አስፈጻሚ ምክር ቤት ሰብሳቢ ሊቀመንበር አምባሳደር ቴቴ አንቶኒዮና የአባል ሀገራት የውጭ ጉዳይ ሚኒስትሮች ተገኝተዋል። በዚሁ ጊዜ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ የህብረቱ የውሃ አቅርቦትና ንጽህና አጠባበቅ መሪ ሀሳብ ለአጀንዳ 2063 ስኬት ጠቀሜታ ይኖረዋል ብለዋል። የአፍሪካን እምቅ የመሬት የታዳሽ ኃይል የማዕድንና የተፈጥሮ ሀብት ጸጋዎች እሴት ሰንሰለት በማሻሻል የአህጉሪቱን የኢኮኖሚ እድገት ማሳለጥ እንደሚያስፈልግ ገልጸዋል። የአህጉሪቱ የብድርና የፊስካል መዋቅራዊ ስብራቶችም ንግድና ኢንቨስትመንትን በማቀጨጭ በአፍሪካ እድገት ላይ አሉታዊ ጫና እያሳደረ እንደሚገኝ ተናግረዋል። በዚህም የአፍሪካን የንግድና ኢንቨስትመንት በማሳደግ አስተማማኝ የኢኮኖሚ ምህዳር ለመገንባት በአባል ሀገራት መካከል በጠንካራ ትስስር የተመሰረተ ትብብርን ማጠናከር እንደሚኖርባቸው አስገንዝበዋል። በቀጣይም ማህበራዊና ኢኮኖሚያዊ መሰረተ ልማቶችን በማስፋት አፍሪካውያን የሚያጋጥማቸውን የውሃ ወለድ በሽታ ስርጭት መግታት እንደሚያስፈልግ አብራርተዋል። የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ሙሉ ትግበራን በማፋጠን የአህጉሪቱን ዜጎች ማህበራዊና ኢኮኖሚያዊ ትስስር ማጠናከር እንደሚገባ ጠቅሰዋል። የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች የስራ አስፈጻሚ ምክር ቤት የካቲት 7ና 8 ቀን 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅ ይጠበቃል። ዘገባው የኢትዮጵያ ዜና አገልግሎት ነው። ለአፍሪካ የጋራ ደህንነት፣ ነጻነት፣ ብልጽግናና አንድነት ወሳኝ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ሙሉ ቀጠራ ተጨማሪ አላት። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በዛሬው ዕለት መካሄድ ጀምሯል። ዶክተር ጌዲዮን ጢሞቴዎስ በስብሰባ መክፈቻ ላይ ባደረጉት ንግግር በጉባኤው ለመሳተፍ ወደ አዲስ አበባ የመጡ እንግዶችን እንኳን ደህና መጣችሁ ብለዋል። አፍሪካ በተለያዩ ዘርፎች ባለፉት ዓመታት እድገቶችና ተግዳሮቶች እንዳጋጠሟት አስታውሰው የአፍሪካ ሀገራት በተለያዩ ቁልፍ ዓለም አቀፋዊ ጉዳዮች ላይ የጋራ አቋም መያዝ መቻላቸውንም አስታውሰዋል። ለአብነትም በደቡብ አፍሪካ ፕሪቶሪያ በተካሄደ የቡድን 20 አባል ሀገራት ጉባኤ ላይ የአፍሪካን አንድነት አቋም አጉልቶ ማሳየት መቻሉንም አስታውሰዋል። የዓለም የጂኦፖለቲክስ ውጥረት ስጋት እየጨመረ መምጣቱን በማንሳት በተለይም አፍሪካ በቴክኖሎጂ በማዕድናትና በንግድ መስመሮች ላይ የፉክክር መስክ እየሆነች መምጣቷን ተናግረዋል። በቴክኖሎጂ በወሳኝ ማዕድናትና በንግድ መስመሮች ላይ እያደገ የመጣው የዓለም አቀፍ የጂኦፖለቲክስ ውጥረት በአፍሪካ ሰላምና ደህንነት ላይ ተጽዕኖ እያሳደረ መሆኑንም አብራርተዋል። አንዳንድ ዓለም አቀፍ ሀያላን አሁንም አፍሪካ የፉክክር መስክ አድርገው እንደሚመለከቱም ገልጸዋል። የአህጉሪቱን ጥቅም ለማስጠበቅ የአፍሪካ አንድነት እውነተኛና ጠንካራ መሆን እንዳለበት በመጥቀስ አፍሪካ በበጎ አድራጎት ላይ ሳይሆን በእኩልነትና በመከባበር ላይ የተመሰረተ እውነተኛ አጋርነት ያስፈልጋታል ብለዋል። በኢኮኖሚና በማህበራዊ ልማት ዙሪያ አጀንዳ 2063ና አህጉራዊውን ነጻ የንግድ ቀጠና በመተግበር ረገድ ቀጣይነት ያለው እድገት ማሳየቷን ጠቅሰው በሌሎች ዘርፎችም እንዲሁ መሻሻሎች መታየታቸውን አንስተዋል። በአህጉሪቱ እነዚህ ስኬቶች ቢኖሩም አፍሪካ አሁንም የምታስበውን ለማሳካት ብዙ እንደሚቀር አንስተው አዲስ ቁርጠኝነትና የጋራ ጥረት እንዲደረግም ጠይቀዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው የህብረቱ ተቋማት በተለያዩ ዘርፎች ባከናወኗቸው ተግባራት የአህጉሪቱን ማህበረሰብ የኑሮ ሁኔታ ለማሻሻል የሚያስችል ስራ መስራታቸውንም ገልጸዋል። በአብነትም የአፍሪካ ህብረት የልማት ኤጀንሲ እና የአፍሪካ በሽታ መከላከልና መቆጣጠር ማዕከል የሰሩትን ስራና ያመጡትን ውጤት ጠቅሰዋል። የተጀመሩ ተግባራት አጠናክሮ ለማስቀጠል የፋይናንስ ምንጭ ማጎልበት እንደሚገባ አስገንዝበው አህጉራዊ የግል ተቋማት ከመንግስታት ጋር ማስተሳሰር ይገባል ነው ያሉት። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። በሲዳማ ክልል የመንገድና የድልድይ ፕሮጀክቶች ግንባታና ጥገና እያከናወኑ የሚገኙ ተቋራጮች ያለምንም ምክንያት በተያያዘው የጊዜ ገደብ አጠናቀው ማስረከብ እንዳለባቸው የክልሉ ትራንስፖርትና መንገድ ልማት ቢሮ አስገነዘበ። ቢሮ የ2017 በጀት ዓመት እና የ2018 ግማሽ የበጀት ዓመት
የፕሮጀክቶቹን አፈጻጸም ተቋራጮቹ፣ አማካሪዎቹና ባለድርሻ አካላት በተገኙበት ገምግሟል። ይፍሩ አበበ የመንገድ መሰረተ ልማት ግንባታ ሀገራዊ ኢኮኖሚና ማህበራዊ ልማት ለማሳደግና የህዝብን የመንቀሳቀስ ፍላጎት ለማሟላት ወሳኝ የልማት አውታር መሆኑ የታወቀ ነው። በሲዳማ ክልልም እየተገነቡና እየተጠገኑ የሚገኙ የመንገድና ድልድዮች ፕሮጀክቶች ካላቸው ዘርፈ ብዙ ጠቀሜታ የተነሳ የክልሉ መንገዶች ልማትና ትራንስፖርት ቢሮ ያለፈው የበጀት ዓመትና የዘንድሮውን ግማሽ በጀት ዓመት የፕሮጀክቶቹን አፈጻጸም ተቋራጮች፣ አማካሪዎችና ባለድርሻ አካላት በተገኙበት ገምግሟል። የአንዳንድ ተቋራጮች አፈጻጸም ከገቡት ውልና ከተቀመጠው የጊዜ ገደብ አንጻር ወደ ኋላ የተጓተቱ በመሆኑ ቀሪው ስራ ያለምንም ሰበብ በውሉ መሰረት እንዲጠናቀቅ የቢሮ ኃላፊ አቶ ጎሳይ ጎዳና አስገንዝበዋል። መንግስትን አምነው ሰዎች 10 ብር ሳይሰጣቸው እንደዚህ አይነት አዲስ አበባ ከተማ ላይና ሐዋሳ ላይ የሚታየው ሌሎች ከተሞች ላይ የሚታየውን ታምር መስራት ከቻሉ ገንዘብ እንኩ እየተባለ የጸጥታ ችግር በሌለበት፣ ግጭት፣ ጦርነት በሌለበት ነዳጅ ችግሮችን እንፈታለን እያልን በአመራር ደረጃ በባለሙያ ደረጃ ደግሞ ቴክኒካል ድጋፍ እናደርግላቸዋለን እየተባለ ለምንድን ነው እንትኖቹ መንገዶቹ 200 ምናምን ቀን የሚራዘመው? ለምንድን ነው? እንዴት ነው የምታስቡት እናንተ? ይህንን እያነሳን ያለነው አፈጻጸማችሁ ዝቅተኛ የሆኑ ኮንትራክተሮችን ነው። ፕሮጀክቶቹ ከአሁን በኋላ በየ15 ቀን በሚደረገው የአፈጻጸም ውይይት እንደሚገመገሙ ያስታወቁት የቢሮ ኃላፊ ግንባታና ጥገናው ጊዜንና ጥራትን ከግምት በማስገባት በቀጣይ መድረክ ያለፈው ዓመት ፕሮጀክት አፈጻጸም 100%፣ የዘንድሮቹ ደግሞ ከ90% በላይ መጠናቀቅ እንደሚገባቸውና በአፈጻጸም ደከም ባሉ ተቋራጮችና አማካሪዎች ላይ እርምጃ እንደሚወሰድ ገልጸዋል። አንዳንዶቻችሁ እኮ 98% 96% ሆናችሁ ኮሬክሽን ስሩ ተብላችሁ በዛ ይጠፋችሁ አላችሁ። በዛ ምክንያት አምና የተጀመረ መንገድ ሪፖርት ፌደራል ተጠይቅ እኮ ርክክብ የተደረገ ፕሮጀክት ሲባል እየተቸገረ ነው። እኛ ከጨዋታ ውጪ መውጣት ከፈለጋችሁ አሁን ዛሬ እንነጋገር። መውጣታችሁ አይቀርም። እኛ ብላክ ሊስት ውስጥ እያስገባን ለክልሉ ከተማ ኮንስትራክሽን ባለስልጣን እንጽፋለን ደብዳቤ። እጅ እግራችሁን ተጣጥፋችሁ ቤት ትቀመጣላችሁ። በዚህ አመት 700 ሚሊዮን ነው ወደ ክልሉ መምጣት ያለበት። እናንተ ግን እንቅፋት ስለሆናችሁ እስካሁን ቢያንስ የመጣ 200 ሚሊዮን አይሆንም። ስለዚህ ፐርፎርማንስ ቤዝድ ነው ፕሮጀክቱ። የተሻለ አፈጻጸም ያላቸው ክልሎች የሲዳማ ኮታ ነው ተብሎ ወይ የኦሮሚያ ኮታ ነው ተብሎ የሚቀመጥ ገንዘብ የለም። የተሻለ ፐርፎርም ያደረገ ክልል ነው የሚወስደው። አማራ ካልሰራ ኦሮሚያ ወስዳል፣ ኦሮሚያ ካልሰራ ሲዳማ ወስዳል። በቃ አፈጻጸም ላይ የተመሰረተ ነው። የቢሮ ምክትል ኃላፊና የዩሮፕ ፕሮጀክት ዘርፍ ኃላፊ አቶ በቀለ ዲዳ በበኩላቸው ለአንዳንድ ፕሮጀክቶች አፈጻጸም መጓተት በእቅድ ላይ ያልተመሰረተ ደካማ የስራ ባህልና በስራ ቦታ ላይ አለመገኘት አንዱ ምክንያት መሆኑን በመጥቀስ የስራው እቅድ እንደገና መከለስ እንዳለበት አሳስበዋል። ችግር ሆኖ የቆዩት ወርኪንግ ካልቸራችን አለመቀየርና ከስኬጁል ጋር ካለመሄድ ጋር ተያይዞ ነው ችግሮች እየተፈጠሩ ያሉት። ምክንያቱም አብዛኛው ፕሮጀክቶች ለምሳሌ 3 ኪሎ ሜትር እና 10 ኪሎ ሜትር የወሰደ ሰው አንድ አይነት ችግር ሊያጋጥመውም አይችልም። አንድ አይነት ጊዜም ሊወስደው ስለማይችል አብዛኛው ጊዜ በቸልተኝነትና ከአንድ ሳይት ወደ ሌላ ሳይት ማሽነሪዎችን ሞቢላይዝ በማድረግ እየተፈጠሩ ያሉ ችግሮች መሆኑንም ለማየት ነቻል ነው። ከዛ ውጭ ያሉት አንዳንድ አማካሪዎችም እኛ ወደ ሳይት ሱፐርቪዥን ስንወጣ አብዛኛው ቦታ አማካሪም ሳይኖር ኮንትራክተር ባለሙያ ቀጥሮ እንኳን ሳይሰራ ሄደን የምናይባቸው ሁኔታዎች ነው ያሉት። ከዚህ በኋላ እንደዚህ አይነት ነገሮችን አንታገስም። ቶሎ አልቆ ለህብረተሰቡ አገልግሎት መስጠት እንዳለበት እኛም በደንብ ስለምናምን እናንተም ያላችሁን ስኬጁል ሪቫይዝ አድርጋችሁ ስራ ውስጥ ካልገባችሁ ስለምንቸገር በደንብ ማየት ያስፈልጋል የምላልኝ። ባለድርሻ አካላት መካከል አንዱ ከሆነው የክልሉ ንግድና ገበያ ልማት ቢሮ የተገኙት የቢሮ ምክትል ኃላፊ አቶ ቡርቃ ቡጡላ ፕሮጀክቶቹ በሚሊዮን በሚቆጠር በጀት የሚገነቡና ከህዝብ ልማት ፍላጎት ጋር የተቆራኙ እንደመሆናቸው ችግሮችን ወደ ሌላ አካል ከማላከክ ይልቅ ወደ ራስ ማየትና በግልና በመቀናጀት ሁሉም ድርሻውን እንዲወጣ አሳስበው መወሰድ ስላለባቸው እርምጃዎችም አመላክተዋል። ይህ ፕሮጀክት ወሳኝ ፕሮጀክት ነው። በርካታ ሚሊዮን ብሮችን የያዘ እንደ ክልልም እንደ ህዝብም መጠቀም የሚገባን ፕሮጀክት ቀጥታ ከህዝባችን ጥቅም ጋር የሚገናኝ የሚተሳሰር ጉዳይ ከመሆኑ ጋር ተያይዞ
ወደ ውስጥ አይተን ጉዳዮቹን እንደኔ ኮንትራክተር ምንድነው ማስተካከል የሚገቡኝ ጉዳዮች? ጥሩ አፈጻጸም አለኝ፣ የራሴን ችግር አውቃለሁ። እነዚህ ችግሮች በተለይም በዶክመንት የተነሱ ጉዳዮችን ማረም ይቻላል፣ የተማርን ሰዎችን የሚሉን መያዝ ያስፈልጋል። የምንሰራቸው ስራዎችን በሳይንስ ነው፣ ዝም ብሎ የሚሰሩ ስራዎች አይደሉም። ሳይንሱን ተከትለን ነው። ስለዚህ አማካሪዎች አለን፣ ኮንትራክተሮች አለን፣ ሌሎች ጉዳዩ የሚመለከታቸው ቢሮ አሰሩ መስሪያ ቤት አለ፣ መሀንዲሶች አለን። ተቀናጅተን ብንሰራ ማስተካከል ይቻላል። በአፈጻጸም ወደ ኋላ የቀሩ አንዳንድ የስራ ተቋራጮችና አማካሪዎች በሰጡት አስተያየት ለዝቅተኛ አፈጻጸም ምክንያት ናቸው ያሏቸውን ጉዳዮች በመዘርዘር ቀሪ ስራዎችን በአጭር ጊዜ በማጠናቀቅ ለርክክብ ዝግጁ እንደሚያደርጉ አረጋግጠዋል። ስራውን አሁን በአስቸኳይ ሰርተን መጨረስ ማንችለው እኛ የፋይናንሻል ፕሮብሌም ስላለብን ነው እንጂ ሌላ ምንም ችግር የለብንም። የናፍጣው ችግር እንዳለ ሆኖ ነው። የናፍጣውን ችግር 200ም 300ም 600ም ሊትር ያው እንደምንም እየወሰድን ነው፣ ባይበቃንም ግን ፋይናንሻል ፕሮብሌማችን አልተፈታልንም። ለፕሮጀክት ዲሊያንስ ምክንያት ከሆኑ ነገሮች ውስጥ ሶስቱ ዋና የሚባሉት የመጀመሪያው ዌዘሪንጉ ነው ወይም የዝናባማነቱ ነው። ሁለተኛው ከፊውል ጋር ተያይዞ በተደጋጋሚ በኮንትራክተሮቹም በኩል የተነሳው ነው። ሶስተኛው ደግሞ ከፔመንት ዲሊያንስ ጋር የሚያያዝ ነው። ነዳጅ ግን በፍጹም በጣም ካቅም በላይ ሆኖብናል። ነዳጅ የሚስተካከልልን ከሆነና ምንም አይነት የነዳጅ እጥረት ሳይገጥመን በተከታታይ 15 ቀን ስራ የምንሰራ ከሆነ ፕሮጀክቱን እናስረክባለን። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ቀጥለዋል። ወደ ውጭ ዘገባችን ስናመራ የአፍሪካ ሕዝብ ቁጥር አሁን ላይ 1.4 ቢሊዮን ደርሷል። አፍሪካ የብዝሃ ማንነት መድረክ ስትሆን 2000 ቋንቋዎች በአፍሪካ ምድር ይነገራሉ። አፍሪካ በተፈጥሮ የበለጸገች ብትሆንም ደሃ አህጉር ናት። አሁን ግን ከችግር አረንቋ ለመላቀቅ መንገድ ጀምራለች። ጀማል የሱፍ ተጨማሪ አለው። አፍሪካ ሰው ከሚኖርባቸው 5 አህጉራት መካከል ለየት ያለ ጸባይ አላት። አፈጣጠሯም በውስጥ ያሉ ጸጋዎችም የተለዩ ናቸው። አፍሪካ ያላት ሌሎች የሌላቸው በርካታ ነገር ይገኛል። አፍሪካ ሁለተኛዋ ትልቅ አህጉር ናት። በህዝብ ብዛትም ሁለተኛ ደረጃ ላይ ትገኛለች ከእስያ በመቀጠል። የአፍሪካ ህዝብ ቁጥር አሁን ላይ 1.4 ቢሊዮን ይገመታል። አስደናቂው ደግሞ 1.4 ቢሊዮን ህዝቦች በ2000 ቋንቋዎች ይግባባሉ። ዓለማችን ላይ ከሚገኙ ቋንቋዎች መካከል 25 በመቶ የሚሆኑት በአፍሪካ ነው የሚገኙት። አፍሪካ የሰው ልጅ መፈጠሪያም ምድር ናት። ለዚያም በኢትዮጵያ አፋር። ታላቁ የሳራ በረሃ የሚገኘው በአፍሪካ ነው። የወንዞች አውራ የሆነው ናይልም የአፍሪካ ሀብት ነው። ወርቅ፣ አልማዝ፣ ነዳጅ እና የተፈጥሮ ጋዝ የአፍሪካ ምድር ገጸ በረከቶች ናቸው። የዓለማችን 5ቱ ታላላቅ እንስሳትም በአፍሪካ ይኖራሉ። በአፍሪካ ሁሉም አይነት የአየር ጸባይ ይገኛል። በጣም ቀዝቃዛና ሞቃት የአየር ጸባይ ይመዘገብባታል። የዓለማችን እጅግ ትልቁ የሳራ በረሃ በስፋት ከአሜሪካ ይነጻጸራል። የአፍሪካ ስፋት ከአውሮፓ 3 እጥፍ ይተልቃል። የአፍሪካ ብዝሃ ሕይወት እጅግ አስደናቂ ነው። ከረቂቅ እስከ ደቂቅ፣ ከመካከለኛ እስከ ግዙፍ እንስሳት የአፍሪካ ሀብቶች ናቸው። የአፍሪካ አንበሳ ግርማ ሞገሱ የተለየ ነው። ቀጭኔና ዝሆን የአፍሪካ ጫካዎች ውበቶች ናቸው። የኪሊማንጃሮ ተራራና የቪክቶሪያ ፏፏቴ የበርካቶች የአይን ማረፊያ ናቸው። የኢትዮጵያ፣ የግብፅ፣ የሱዳን፣ የማሊና የመሳሰሉ ሀገራት ጥንታዊ ስልጣኔዎች የአፍሪካን የጥንት ዘመን ዳና ማሳያ በመሆን ይነሳሉ። አፍሪካ ከሚገመተው በላይ ሀብታም አህጉር ናት። የአፍሪካ ሀብት ከራሷም አልፎ ዓለምን የማስተዳደር አቅም እንዳለው በርካቶች ይመሰክራሉ። ዓለማችን ካሏት የከበሩ ማዕድናት መካከል 30 በመቶ የሚሆነው መገኛው አፍሪካ ነው። አልማዝ በጣም ተፈላጊና ውድ ማዕድን ሲሆን በምድራችን ላይ ካለው ጠቅላላ የአልማዝ ማዕድን 95 በመቶ የሚሆነው የአፍሪካ ሀብት ነው። ወርቅ ደግሞ 50 በመቶ ድርሻ አለው። በፍጥነት እያደጉ ካሉ አህጉራት መካከል የአፍሪካ ስም ይገኝበታል። 55 ሉዓላዊ ሀገራት በአፍሪካ ይገኛሉ። በቆዳ ስፋት ደግሞ አልጄሪያ ቀዳሚ ናት። ናይጄሪያ ደግሞ በሕዝብ ብዛት አንደኛ ደረጃን ተቆናጣለች። የአፍሪካ ጂዲፒ አሁን ላይ ከ4 ትሪሊዮን ዶላር በላይ ተሻግሯል። ደቡብ አፍሪካ፣ ግብፅ፣ አልጄሪያ፣ ናይጄሪያና ኢትዮጵያ የተሻለ ኢኮኖሚ መገንባት የቻሉ የአፍሪካ ሀገራት ናቸው። አፍሪካን የባሪያ ንግድና የቀኝ ግዛት ዘመን ታሪክ አሉታዊ ጠባሳ ጥሎባት አልፈዋል። ከዚህ ስሜት ለመውጣትም ትግሉን መራራና ረዥም አድርጎባታል።
የእጅ አዙር የቀኝ ግዛት ስርዓት አሁንም ዓለም አብቃቱ ሌላው መሻገር ያለባት ችግር ሆኖ ይነሳል። አፍሪካ የዓለማችን ቁጥር 1 ሀብታም አህጉር ናት። ነገር ግን ህዝቦቿ የዓለማችን ቁጥር 1 ድሃ ህዝቦች ናቸው። የምዕራባውያን ሁለንተናዊ ጣልቃ ገብነት፣ የዲሞክራሲ ጦት፣ ሰላማዊ የስልጣን ሽግግር ለማድረግ መቸገር፣ በትንሽ ትልቁ ግጭቶች መነሳታቸው አፍሪካን ወደ ኋላ የጎተቱ ምክንያቶች ናቸው ይላሉ የዘርፉ ምሁራን። አሁን ላይ ግን አፍሪካ የተሻለ መንገድ ላይ ትገኛለች። የራሷን ችግሮች በራሷ መንገድ ለመፍታት እየሞከረች ነው። በዚህም መልካም ውጤቶችን ማግኘት ጀምራለች። የተፈጥሮ ሀብቷን በመጠቀም የዜጎቿን ሕይወት ለማሻሻል እየሰራች ነው። አፍሪካ አቧራዋን አራግፋ ወደ ብልጽግና አደባባይ ለመውጣት መራመድ ጀምራለች። ሰሞኑን የአፍሪካ ህብረት 39ኛው የመሪዎች ጉባኤ በአዲስ አበባ ይካሄዳል። በጉባኤው ላይ የሚሳተፉ ልዑካን አዲስ አበባ መግባት ጀምረዋል። አዲስ አበባም እንግዶቿን በኢትዮጵያዊ ባህልና ወግ መሰረት እየተቀበለች ነው። መረጃውን ከተለያዩ ምንጮች አገኘናቸው። ኬንያ ዜጎቿ በዩክሬን ጦርነት ውስጥ እንዲዋጉ የተመለመሉ እንደሆነ የሚገልጹ ዘገባዎች እየጨመሩ በመምጣታቸው ከሩሲያ ጋር ልትነጋገር ነው። የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ለቢቢሲ ድርጊቱ ተቀባይነት የሌለውና በድብቅ የሚፈጸም መሆኑን ተናግረዋል። ቆንጅት አየለ ተጨማሪውን ይዘዋለች። ሚኒስትሩ ጨምረውም ኬንያ ህገወጥ የሰራተኛ ቅጥር ያካሂዳሉ ያለችውን ኤጀንሲዎች ማገዷን ገልጸዋል። ሁለቱ ሀገራት በሚኖራቸው ውይይት ወቅት ሞስኮ የኬንያ ዜጎችን ለውትድርና እንዳይመለመሉ የሚከለክል ስምምነት እንድትፈርም እንደምታሳስብ ተናግረዋል። የኬንያ መንግስት እስካሁን ድረስ ወደ 200 የሚጠጉ ዜጎቹ ለሩሲያ እንዲዋጉ መመልመላቸውን ይገምታል። ኬንያውያኑ በመደበኛ መንገድ ወደ ሩሲያ ባለመጓዛቸው የተነሳ ምን ያህል ዜጎቿ በዩክሬን ጦርነት ውስጥ ለመሳተፍ እንደተመለመሉ የሚያሳይ ይፋዊ መረጃ የላትም። ኬንያና ሩሲያ ከነጻነት ጊዜ ጀምሮ መልካም ግንኙነት ነበራቸው። ስለዚህ ይህ በኔ እይታ በሁለቱ ሀገራት አውንታዊና ወዳጃዊ ግንኙነት መካከል የተፈጠረ በጣም አሳዛኝ ክስተት ይሆናል ብለዋል ሚኒስትሩ። ሙዳቫዲ ለቢቢሲ እንደተናገሩት ኬንያ ከሩሲያ ጋር የምታደርገው ውይይት ህገወጥ የቅጥር ልምዶችን በመግታት ላይ ያተኩራል። በቪዛ ፖሊሲና በወታደራዊ ምልመላን ሳይጨምር በሁለትዮሽ የሰራተኛ ስምምነት ላይ ውይይት እንደሚደረግም ገልጸዋል። የኬንያ ባለስልጣናት ዜጎቻቸው በውጭ ሀገር የስራ ዕድል እንደሚሰጡ ቃል በመግባት አታለዋል ተብሎ የተጠረጠሩ ከ600 በላይ የቅጥር ኤጀንሲዎችን መዝጋታቸውንም አስታውቀዋል። እስካሁን ድረስ በዩክሬን የሚዋጉ 27 ኬንያውያን ወደ ሀገራቸው እንዲመለሱ ተደርጓል ሲል የዘገበው ቢቢሲ ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎቻችን ያዝናቸውን ይመስላሉ። ዜናዎቹን የመራው ጽዮን ዮናስ አብሬያችሁ ነበርኩኝ። ስለተከታተላችሁ እናመሰግናለን። መልካም ምሽት።